السلام عليكم ورحمة الله وبركاته. ودنا يتكبرات زينا ቤተሰቦች እንደምናችሁ ሰላም ናችሁ? አልহামዱሊላህ ከኔ ሁሉ ሰላም እንደም ክርስቲያን ወገን ሰላም ብያለሁ። ለቤት ያድስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እቺን ፈገግ የምትለው ወጣት አያችኋት? እንደዚህ ፈገግ ያደረጋት የጌታዋ ቀድር በመቀበሏ ጌታዬ እኮ ተሳስቶ አያውቅም፣ ለኔ የመረጠልኝ እሱ ስለሚወደኝ ነው። ጌታዬ በምርጫ ተሳስቶ አያውቅም አልহামዱሊላህ አለች። ሱብሃንአላህ እቺ ናት አማኝ ማለት ኢማን ማለት ይሄ ነው ወላሂ። እስቲ የሷን ድምጽ ላስገባላችሁ በኋላ ደግሞ እስቲ እንላለን ያለን ነገር ለልሽ እኔ ቆንጆ እንዴና ተሻለሽ? አዎ ምንም አይደለም አልহামዱሊላህ ረብል ዓለሚን ደህና ነኝ። እየተሻለኝ ነው አልহামዱሊላህ ወላሂ እውነቱን ነው። አሁን በቃ የቀረን ኡምራ ነው ኢንሻአላህ። ሰላም አለይኩም። አይ እሱን ተይው፣ ሌላ ቃላት ገብቶ አንቺ ኡምራ የመውሰድ ምን ልትመልኪ ነው? ቀረሻ ይብለሻል። አይ ለማላልኩም እኮ እሱማ እሺ ብያለሁ። አዎ ወላሂ አፊያውን አላህ ይቀጥል። ዱዓ እናደርጋለን። ሞር ደግሞ እዛ ሄደሽ ዱዓ ስታደርጊበት በቃ መክቡል ነው ኢንሻአላህ። ግዴታችን ነው ኡምራ ማስደረግ ኢንሻአላህ። ወላሂ እሱማ አይቀርም። አንቺ ብቻ በአፊያሽ ተመለሽ እንጂ እኛም ከዚህ ዱዓ እናደርጋለን ኢንሻአላህ ይሆናል። አሚን 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 ኢንሻአላህ። አፉ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ወላሂ አላመንኩም ማለት ልቤ ትክክል ያለው ሳይሽ ማለት ላሳከም ሰሪኝ ማለት ማታ ቀን ሌላ ጋር እያወራን ነበርና ያአላህ አፍንጭሽን እንደደቀቀ አልሐምዱሊላህ አላህ ያርጋ ሞዴሬተርስቲና እኔ ቀበልሻለሁ። ለማን እንዴት ነው የሚሰጠው? ይሄን ነገር እኔ እኮ አላውቅበትም። እንዴት ነው የሚሰጠው? ቆይ ንገረኝና። ከስር አለች ሲቲንግ ከላይ ናት። ከስር አለች የሆነች ክብ ነገር ሲቲንግ አለች። እንዴት አድርጌ ላስረዳሽ? አንተ አንድ ቁጥር ጻፍና አንተ ላይ ስትነካ ከዛ እንደዛ ነገር መሰል ይባል እኮ የሆነ ጊዜ እንደዛ ነበር ሲያስረዱ ከዛ ሞዴሬተር የሚል ይመጣል መሰለኝ። ተጫኛ ተጭነሽ እስኪ ዝም በይና ከዛ ጽፌልሻለሁ። አይሽ እኮ አይ ላክሽ እሺ ልካሃል። ቆይሽ ከዛ ነው እንደዚህ ነገር አንበይ ያው ሙሉ ሞዴሬተር ነው የምትሰጪኝ ሙሉ ለማንቀሳቀስ በውክልና መሆኑን ውክልና መስጠትሽን ተናገሪ። ያው ውክልና ሰጥቻለሁ። ያው የዚህም ቤት የማንቀሳቀስ መብት አለክ፣ ሙሉ መብት በስነ ስርዓት ተጠቀም። ያአላህ አፉ ወላሂ በጣም ደስ ይለኛል። በጣም መግባት በረታትና የምትፈልጉ መላክ ትችላለች። በእርግጥ አሁን አንቺን ለአንቺ የሆነ ነገር ማለት ያው ለቀባሪ ማርዳት ያክል ነው። የልጅ ብስል ስለሆንሽ ያው ለአንቺ ነገር
እሱማ እፈልጋለሁ። እሱማ በሉኝ አበረታት። አሁን ዱዓ በደህና ዱዓ ማድረግ የሚችልን ሰው አስገቡ። ዱዓ ያደርግ። አዎ ዱዓም አድርጉ። በርቺ በሉኝ። በቃ ብቻ ተሰራጭ እንዴ ግዴታ ምንም እሷ ጀግና ናት ተብሎ እኮ ዝምማ የለም። እና ስትመጪ ከጀግናም በላይ ነሽ እንጂ ወላሂ የአመታችን ምርጥ በቃ ምን ልበልሽ፣ ጠንካራ ሴት የእኛ እኮ ምሳሌ ሆንሽ። አፉኒ የዘመናችን የአመታችን የዘመናችን አዎ የምን አመት እንዴ አመት ስትመጪ ነው። እሺ ወላሂ ጥንካሬዋ ሱብሃንአላህ ማሻአላ ራሱ የለም። ወላሂ ትላንትና እየወራች መች ነው የምትመጣው ብላን፣ አይ 1-2 ወር ትቆያለች ስትለኝ ትንሽ እቆያለሁ 1-2 ወር እቆያለሁ እንደዛ አለች። እንደዛማ የኔ ራሱ እመጣለሁ በደንብ መዳን ምናምን አይ እንደዚህ ማየታችን ራሱ በቂ ነው። ወላሂ አይመን ላክ ወላሂ አንዳንዴ እንደዚህ በቃ ላይቭ ግቢልን። እኛ ራሱ ስንት ሰው መሰለሽ በውስጥ ዛመሜ እንገባለሁ። ችግር የለውም ካላመመኝ ችግር የለውም። ኧረ ኢንሻአላህ ሰላም አላምንሽም። ኢንሻአላህ አምሽ ጀዛከላህ ከድሬ ስላስገባኝ ደስ ብሎኛል። ወላሂ ما في مشكلة حبيبي فليتفضل مشكور ما شاء الله ስላየሁሽ በጣም ደስ ብሎኛል። ከዚህ የተሻለ ደግሞ ትልቅ ደረጃ ላይ ደርሰሽ የምናይበትን አላህ ያደርግልሽ። አመሰግናለሁ። አሚን ወላሂ አሚን አሚን። ፊቱን አይቻልም፣ ዱዓ ብቻ ነው የሚቻለው። እኛ ለእሷ እንደመስማው ሁላችን በቀልባችን ውስጥ አለሻል። ወላሂ አዚም እሱማ በቀልባችን ሁሌም የሁሉም ኢትዮጵያ ሕዝብ ውስጥ እኮ ነው ያለችው። እዚህ ላይ ደግሞ በዱዓ ማሟሟቅ በቃ አላህ ወላሂ እንጂ በሁላችን ያለችው ወላሂ ጀግና ሴት ናት በጣም። ምንም አንቺን የሚገልጽ ቃል ራሱ የለም ወላሂ። አዎ በቃ በዱዓ ማሟሟቅ አለብን በጣም። የስንት ሰው ምኞት ነው የእሷን ፊት ማየት ራሱ፣ እንደዚህ ደህና ሆና ፊት ለፊታችን መቀመጧ ራሱ አልሐምዱሊላህ። ከዚህም በላይ ደግሞ እናያለን ኢንሻአላህ። ላክላታ ሞዴሬተር አለካ ሴቭ ታደርገው መላክ ማትችል ከሆነ እንዴ እኛ ማሚን እንላለን በሷ ነው ከድሬ አይ የእሷ ይመስለኛል። ፓውዝ ሆኗል ተደውሎባት ያስቸገራት እና ምን ተሰማችሁ? በአላህ እግሯ ተቆርጣ ጌታዬ እኮ ተሳስቶ አያውቅም፣ ወላሂ በጌታዬ ምርጫ እኔ ተስማምቻለሁ አለች። እኛ ራስ ምታት ሲያመን እንኳን የማንችል ደካሞች ማለት ነው። እሷ እግርሽ ሊቆረጥ ነው ስትባል ይቆረጥ አላህ ያኔ አይሳሰትም አለች። ወላሂ ምን አይነት ኢማን ነው! ወበሽር ሳብሪና እቺ ናት ወላሂ።
ሱብሃንአላህ አላህ ታጋሾችን ያበስራል። እቺን አይነቷን አላህ ያበስራል። በጤናዋን ደግሞ እግሯን ስለጎደለ አላህ ሱብሃነሁ ወተዓላ ጀነት እንዲወፍቃት ሁላችንም ዱዓ እናደርግላት ማለት ነው። በዚህ ሰብሯ ማለት ነው። ሱብሃንአላህ ኢማን ማለት ይሄ ነው። እንግዲህ አሁን ለ2 ወር እንደምትቆይ ህንድ ሀገር ማለት ነው። ተቆርጣለች እግሯ። ሱብሃንአላህ ወጣት ናት፣ ልጅ ናት፣ ገና ናት። ያኔ ብዙ ነገር ማድረግ የምችል ናት። ግን ባላህ ምርጫ አልደራደርም አይሳሰትም አለች። ኢማን ማለት ይሄ ነው ይለዋል። ዝም ብሎ አምኛለሁ ማለት ሳይሆን እንደሷ ማለት ነው።